ዘመናዊነቱን የጊዜን ስጦታ ጥርስ መግለጥ ሆኖ መላክ በፈገግታ መገመቴን ሳላውቅ ለስሌት መቅረቤን ስደምር ስቀንስ ሳባዛው ሐሳቤን እንደው ላይ ሆንልኝ ያደከምኩት ልቤ ለካ አልተያየንም ለካ አልተደማመጥንም ለካ ሌቱን አሳልፈን ቀና አብረን አልዋልንም ለካ በድናችን ነው ለካ የሸክላ ቋቋታ አቤት ያ ሁሉ ሳቅስላቅ ያ ሁሉ ጨዋታ እኔ አይደለሁም ሞይ የተበደልኩት ከፍቶኝ ሳድር አልችል ሲለይ ልቤ ተከታይ ሆኖ ወጥቶ ሲኖር ፍቅርህን ልብህን ገላዬዋን አቶ ሲኖር አንተን ብሎ ሲኖር እና ደረሰ ሲስ እንኳን አደረሰሽ ላላችሁኝ እንኳን አብሮ አደረሰን። ሮብ ቀን ነው የዋለው፣ አርብ ቀን ነው የዋለው። እንዳጋጣሚ ቦቦአችን እዚህ ጋር ምን ይሰራል? ሀይሚ በዞረችበት የማስከትለው ብቻውን ሲሆን ደስ ስለማይለኝ ነው። እዚህ ጋር እንግዲህ ቅመሟ በቀደም ማስታወቂያ ቦርሳ ሲሰራ ነበር። ዛሬ ደግሞ እሱ እንግዲህ እዚህ ጋር ማስታወቂያ እየሰራ ይገኛል። ቦቦአችን ማለት ነው የስራ ሰው ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው እኔ ደህና ነኝ፣ እግዚአብሔር ይመስገን፣ ሁሉ ሰላም ነው። እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር የተመሰገነ ይሁን። እንግዲህ ያው ከወዲሁ እንኳን ለመድኃኒዓለም 27 እንኳን አደረሰሽ ብላችሁኛል። እንዲሁም ደግሞ አርብ ገና ነው፣ ግን በጾም ነው የዋለው። እናንተ ጋይስ እንግዲህ የነብሩክም ድራማ ማለቂያው ጫፍ ላይ የደረሰ ይመስለኛል። ማለቂያው ባይሆንም የሆነ ነገር ነጥብ የተያዘበት ነገር ያለ ይመስለኛል። እንግዲህ ብዙ ጊዜ ብሩኬ ቁጣ ቁጣ ሲለው ያው ወደ ሰላሙ ሊገባ እንደሆነ ማወቅ ማሰብ አለባችሁ። ምክንያቱም እንግዲህ እንዳያችሁት ነው። እንግዲህ ብሩኬ በሌላ ቦታ ያው ማስታወቂያ ስራዎቹን እንደቀጠለ ይገኛል። እንዲሁም ደግሞ ሀይሚዬም ጸጉሯን በቀደም ስትሰራ አሪፍ አሪፍ ቦርሳዎች እያስተዋወቀች ትገኝ ነበረ ማለት ነው። ቤተሰቦች ሰው እናንተ ልባችሁን ጠግኑ፣ እነሱ ስራ ላይ ናቸው በማለት መልእክቴን ለእህቶቼ አስተላልፋለሁ። የኛ ውድ ቤተሰቦች ደግሞ ቂም እንዳትይዙባቸው። በቃ የኑሮ ጉዳይ ነው። ተጋቡ ብላችኋቸው ቤት አከራይታችኋቸው እንዴት ብለው እነዚህ ልጆች ግዴታ መችስ ስጡኝ እንደዚህ ምናምን ማለት የለባቸውም። ስለዚህ መስራት መፍጨርጨር አለባቸው። ስለዚህ ቤተሰቦቻችን ብሩኬና ሀይሚን እንዳትቀየሟቸው ከወዲሁ እኛ ትናንሽ ዩቲዩበሮች ማለት ነው በእነሱ ስም ይቅርታ እንጠይቃለን ማለት ነው። ሌላው ሲቀጥል በአሁኑ ማለት ነው ያው ቲክታክ ላይ ማለት ነው። በእርግጥ የማዳም ቅመሞች ባሁኑ ማለት ነው በጣም በቃ ምንም እላፊ ቃል የተናገረ ሰው የለም። አንዳንድ ሰው ብቻ ነው ፎቶ የዘቀዘቀው ባሁኑ። በበፊተኛው ግን በዛ ሶስና መጣይ ሰዓት ግን ሀይሚንም እቃ መልሽ ምናምን ብዙ ነገር ዝርዝርጥ ወጥቶ ነበር። አሁን ላይ ግን የማዳም ቅመሞች ዋጋ የከፈሉበትን ቻናል እየጠበቁ ነው ያሉት። ይሄ ዲያስፖራ ምናምን በዚህ አሁን ላይቭ ላይ መግባት በጀመሩ ሰዓት ዲያስፖራዎች አንበሳ ምናምን ሰጥተዋል። ይሄ አይካድም፣ ተሰጥተዋል። ግን ደግሞ ብሩኬና ሀይሚ ላይቭ ላይ በቲክታክ ሰርተው ምናምን አይደለም ራሳቸውን የቀየሩት። ዩቱብ ቻናላቸውን የማዳም ቅመም እንቅልፏን አታ ይሄ አንድ ጠፋች፣ ሁለት ጠፋች፣ አንድ አጠፋም፣ አቃጠለችኝ፣ አናደደችኝ እያሉ እውነት ለመናገር የሃይሚና የብሩኬን ቻናል ዋጋ የከፈለችበት የማዳም ቅመም ናት። እውነቴን ስነግራችሁ ማለት ነው። ዲያስፖራ አይደለም። ዲያስፖራ ሊያይ ይችላል፣ በቴሌቪዥኑ ከፍቶ በምናምን ሊያይ ይችላል። እነሱንም እንትን እየነቀፍኳቸው አይደለም፣ ግን ሞር ትኩረት ሰጥተው 2000 3000 4000 አልደረሱም፣ ግን አሁን ይገባል ብሩክ በተስፋ ግን 2000 እና 1500 ምናምን ለመድረስ 150 200 ለማለት ነው። ቤተሰብ አስተካክሉልኝ፣ ይቅርታ። እንደዛ ለመድረስ ዋጋ ከፍለዋል የማዳም ቅመሞች ማለት ነው። በአሁኑ እነሱ ጥፋት የለባቸው። ነገር ግን አሁን በፊት በፊተኛው ድራማ ላይ ገኒ ነበረች። አንድ ሁለት ጊዜ መጣች፣ አንዳንድ ነገሮችን ተናገረች። ከዛ በኋላ እሷም ወጣች፣ ተወች። አልነበሩም እንደዚህ እንዳሁን ማለት ነው። እንዳሁን አልነበሩም። እነሱ ናቸው እኮ አሁን ተናጋሪ። አሁን ሀብ አሮጊቶች ምናምን ያለው
ያብ ነገርማ እያሳቀኝ ነው። እግዚአብሔር እነሱ ናቸው እንደዛ ያለው ማለት ነው እንጂ ከዚህ በፊት አልነበሩም። የማዳም ቅመሞች ነበሩ እንደዚህ በስድብም በምንም። አሁን ግን እነሱ ትተዋል። እናንተ ስልጥን ብለው አንዳንድ ቦታ ናቸው። አንዳንድ ሰገጤ ግን አለ እውነት ለመናገር ማለት ነው። ያው እንግዲህ ሰግጥ ነው በቃ፣ ሌላ ምንም አማራጭ የለም። ቤተሰብ ግን እውነቱን ግን እያያችሁ ነው አይደለም? ግን ቡቡዬ እኛ ጋር ስትመጣ ማለት ነው እጅህም እግርህም አፍህም እየተፈራገጠ ነው የምትመጣው። ግን እንዲህ ማስታወቂያ ስትሰራ ደግሞ እንዴት አባቱ እንዳማረበት ዛሬማ ስላችሁ፣ ውበቱ አይደለም ውበቱ የሰጠታከተ ነው። ግን እንዴት ነው በቃ ፈገግታው ምናምን፣ መነጽሯ ልክት ምናምን፣ ቅመሟ የራሱ በቀደም ቦርሰዋል ጥልጥል ሲያምር፣ ንጉዙ ምናምን ዲ ሀራካቷ ምናምን ሲያምር፣ ዛሬም ቡቡዬ ልክ እንደዛው በቀደም ስጦታ ሲሰጥ አይታችኋል። እና ሄዶ አስተዋውቋል። ከዛ እየሄዳችሁ ሽቶ መግዛት ትችላላችሁ። እኔማ ማለት ነው በቅርቡ ቦምብ ነው የሚያፈነዱት ብዬ ነው የማስበው። አሁንማ ፋሚሊ ነው ፕራንክ እየተደረገ ያለው ብዬ እስከማስብ ድረስ ሆኛለሁ። ለምን መሰላችሁ? ይሄ ይገቡ ቀለበት ይደረግ ሀይሚ ፍቅርህን ግለጽ። በጣም ጦርነት ነው በቃ። 2 ዓመት 3 ዓመት ሙሉ ብሩኬና ሀይሚ ከተዋወቁ ጀምሮ ቀለበት አድርግላት፣ ፍቅርህን ግለጽላት እሪ ነው በቃ ሁሌ ማለት ነው። እና ያንን ነገር ለአንዴና ለመጨረሻ ቤተሰብን እንፈትነው ብለው ያደረጉት ሁላ እየመሰለኝ ነው አሁን ማለት ነው። እቅዴ የመሬ ነው እውነት እንደዛ እየመሰለኝ ነው ሳስበው እንጂ እንዲህ ማንኛው ጋር ነው አሁን? ቆይ ይሄንን ነገር ማንም ማያውቃለ እንዴ? አስቡት እስኪ። ጋሽዬም ያውቃል እንግዲህ፣ ሙሽዬም መስማቱ አይቀርም በእርግጠኝነት። ቤቷ ልጇ እንደዛ ሲበሳጭ ባይዘወኝ እኛ ጋ ነው ብሩኬ ተበሳጭቶ የሚመጣው እንጂ ከካሜራ ጀርባ እንዳያችሁት ነው። ይሄ ቲክታክ ላይ አሁን የተለቀቀው የመቼ ነው? መቼስ እዛ ከሄዱ በኋላ በማግስተኛው ቀን ነው ጸቡን የጀመሩት። ከዛ በኋላ መቼስ ሰላም ሆኖ አያውቅም አይደል እንዴ? ስለዚህ እዚያች ካሜራ ላይ ብዙ ነገሩን እኛ እናነባለን። ተጨነቀ፣ ተጠበበ፣ ታመመ ግን ማለት ነው ከካሜራ ጀርባ እንደዚህ ነው። ሀይሚም እንደዛው ለሀይሚ ደግሞ ግብግብ የምትሉ ሰዎች አላችሁ። ስለዚህ ከብሩክ ፊት ላይ የሀይሚን ፊድባክ መረዳት አያቅታችሁም ብዬ ተስፋ አረጋለሁ። እኔ እንደሚመስለኝ ማለት ነው የሽምግልና ዲኮር እየሰራ ነው የሚመስለኝ። ምክንያቱም አሁን ጾም በቃ እያለቀ ነው። አርብ በቃ ያልቃል። ቅዳሜ፣ እሑድ፣ ሰኞ በቃ በሽማግሌ እንትን ቢላችሁ ሰፕራይዝ ቢያደርጋችሁ ብሩኬ ይቅርታ አትቀበሉትም? እኔ አሁን እንደዛ ነው እያሰብኩ ያለሁት። ምክንያቱም ገፉት ቀኑን እንደምንም ብለው ማለት ነው። አሁን ገና በዓልን አብረው ይውላሉ ከቤተሰብ ጋር። ከዛ ከገና በኋላ ቀጥታ ወደ ሽምግልና ይገባል። ከዛ ብሩኬ ደግሞ እንደዚህ ቀለበት አረጎ ምናምን አይፈልግም። ባንዴ ነው ወጥ እንደዛ ነው ፈልገው ብሏል። ባንዴ መጨረስ ነው ፈልገው ብሏል። ስለዚህ ከዛም አንጻር ይመስለኛል እንግዲህ ሳዩ ማለት ነው። ምክንያቱም ዛሬ ዲኮር ስላየሽ ነው ወይ እንዲህ ያልሽው እንዳትሉኝ፣ እቅዴ ነበረ እኔ። ምክንያቱም በዚህ በገና ውስጥ ብዙ ሰው አይጾምም ምናምን። መቼም ትልልቅ ሰዎች ባይጾሙም እንኳን ሚዲያ ላይ እኮ ነው የሚለቀቀው። እናንተ ምን አስባችሁ ነው? የጉራጌ ባህል ደግሞ ቅቤ ይቀባል። በቅቤ ጾም በጣም ይደብራል። ስለዚህ አንድ ፊቱን ተፈስኮ ካሁን በኋላ ሁሉን ነገር በፕሮግራም ማስኬድ ይችላል ብዬ አስባለሁ። ግን ቤተሰቦች ተጽናኑ፣ በቃ በሚሰራ ቪዲዮ ዘና ፈታ ብሎ እና ደግሞ ሀይሚና ቡቡዬንም እንዳትፈርዱባቸው፣ ቂም እንዳትይዙባቸው ፋሚሊዎች። ምክንያቱም ወደው አይደለም ከፊታቸው የሚጠብቃቸው ከነሱ ከህፃኖች ልጆች አስቡት እንግዲህ ከህፃን ልጆች የማይጠበቅ ነገር ነው የሚጠብቃቸው። ምክንያቱም ትዳር ማለት ቀልድ አይደለም። ሰርግ ማለት በአሁን ሰዓት ቀልድ አይደለም። ለአንድ ቤሎ ዋጋ፣ ለአንድ ሶፋ ዋጋ፣ ሌላው የየቤቱ ነገር አስቡት። እና ደግሞ ብሩክ ደግሞ ይመስለኛል እናቱ ቤት እንደ መልስ ነው እንጂ ሰርጉ ሌላ ቦታ ነው እንዳወሩት ከሆነ ማለት ነው። ስለዚህ ቤተሰቦች እንድትረዷቸው ከወዲሁ እኔ መልእክቴን አስተላልፋለሁ። እንደ እመኑኝ ሀይሚና ብሩኬ መቼም ይለያያሉ ብላችሁ ተስፋ የምታደርጉ ሰዎች ማለት ነው ተስፋችሁን ቆርጣችሁ በእንደዚህ በጥሩ ነገር ሳሉና ጠብቁ ማለት ነው። ከዛ አንድ ቀን በቃ እኔ የአሁኑ ቪዲዮ ቤተሰብ እናንተን ፕራንክ አድርገናችኋል፣ የመጨረሻ ነው በቃ እኔና ሀይሚ አብረን ልንኖር ነው እንደሚሏችሁ ተስፋ አደርጋለሁ መቼም ማለት ነው። እኔ እንደዛ ነው እየመሰለኝ ያለው አሁን ላይ ሳስበው። ምክንያቱም ለመሰላችሁ እንደዚህ ማስታወቂያ ምናምን ብቅ ማለት ጀምረዋል። እንደዚህ ብቅ ሲሉ ያው ሊያልቅ ሲል ነው እንደዚህ አይነት ነገር የሚመጡት። ቪዲዮ የሰሩና ያስቀምጣሉ። ከዛ ይነጋገራሉ መቼ መለቀቅ እንዳለበት፣ መቼ መፖሰት እንዳለበት። ቲክታክ ላይ የሚፖስቱት ማስታወቂያ የሚሰሩት መለቀቅ ያለበት
ቀን እያወቁ ነው። አሁን ቅመሟ በቀደም የቦርሳ ማስታወቂያ ሰራች። ፀጉሯን ስትሰራ በዛው እንዲመስል ፀጉሯን የተሰራች ቀን ነው ይባላል እና በዛን ቀን ሰራችሁ። ግን መቼ እንደሰራችሁ የምናውቀው ነገር የለም፣ አላየንም ቪዲዮ ሲቀረጽ። ሶ እኔ ወድጄላቸዋለሁ ተፍ ተፍ ማለታቸውን፣ ብሩክን በሚችለው ሀይሚን በምትችለው ወድጄዋለሁ። በዛ ላይ በዙሪያቸው እንግዲህ እነ ፍፄ ሚዜ ናቸው፣ እነ ቤኪ ሚዜ ናቸው። ስለዚህ እነሱም አንዳንድ ቪዲዮ ለቀው ለሱፍ ለምናምን ቢችልላቸው በቃ ያበደ ነው። እውነት ይመቻቸው ብሩክና ሀይሜ። እኔ መቼም አልጠላቸው፣ መቼም የሚጠላ አቅም የለኝም። እና ብዙዎቻችሁም ጠልታችኋቸው ሳይሆን ያው ነገራቶቹ ሁኔታዎቹ ስለደበሯችሁ ነው። ይሄን ነገር እንግዲህ ለአንዴና ለመጨረሻ ላይ ደግሞት በዚህ መልኩ ሰርተው ይገላገላሉ ብዬ ተስፋ አድርጋለሁ።